ሰላም ሰላም ውድ ቤተሰቦቼ ሁላችሁም ሰላም እያለች በምስሉ ላይ የምታዩት እህታችን የ5 ወር ደመወዟን ቀምተው ከጠፋች በኋላ መልሰው ወደ ቤታቸው መልሰው ምን እንዳረጓት ቪዲዮውን እስከ መጨረሻው ተከታተሉ። አዳምጠናት እንመለስ። ሰላማችሁ ይብዛ። እኔ ያለው ሳውዲ ሪያድ ውስጥ ነው። ሴትዮ ማለት የ5 ወር ደመወዜን ከልክላ ከቤት ውጭ ብለን ውጭ ያለው እና ሳውዲ ውስጥ ያላችሁ እርዱኝ ማለት ነው። ምርራለኝ እውነት ሰው አይደለም ራሱ ማጥፋና ሀቢባ ጋር አድርሱልኝ። በእውነት ከቤት ውጭ ብላ አስወጣች። እርዱኝ በገብርኤል። ሳውዲ ውስጥ ያላችሁ ሪያድ ውስጥ ያላችሁ በገብርኤል قومي 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 انا ما ابغى امسكك. قومي يلا قومي 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 يلا اقول قومي قومي خلاص قومي. انا سهر كلنا مسحورين. قومي يلا قومي قومي حبيبتي قومي يلا يلا سهر يلا قومي. ውድ ቤተሰቦቼ ቪዲዮውን እንዳያችሁት እንደሰማችሁት ነው። ማንኛችንም ቢሆን ችግር ይገጥመናል። ያለነው ሰው ቤት ነው፣ ያለነው አረብ ቤት ነው። ነገር ግን መጀመሪያ ላይ ከሰዎቹ ጋር ተጣልተን ውጡ ካሉን በኋላ ከቤታቸው ከወጣን በኋላ ደሞዛችን ቀረ፣ ሻንጣችን ቀረ፣ ስልካችን ቀረ ብለን ተመልሰን ወደ ቤታቸው መመለስ የለብንም። ምክንያቱም እናንተ አንድ ሰው ተጣልታችሁ አንድ ሰው ገምሳችሁ እንበል፣ ከገመሳችሁት በኋላ መልሳችሁ ትታረቃላችሁ። ነገር ግን ብትታረቁት ራሱ ያ ሰው ያንን እናንተ የበደላችሁትን በደል እስከሚመልስ ድረስ ቂም ስለሚይዝባችሁ ምንጊዜም እናንተን እንደ ጥላት ነው የሚያችሁ፣ ምንጊዜም ማለት ነው። እና ስለዚህ ከዛ ነገር መጠንቀቅ አለባችሁ። ይቺ እህታችን አሁን መጀመሪያ ላይ አልተግባቡም፣ ተጣሉ፣ ወጣች ከቤቱ። ከወጣች በኋላ የ5 ወር ደሞዟን ቀምታታለች። ከዚያም ወጣ እርዱ ካለች በኋላ ዳግመኛ ወደ ቤታቸው ተመልሳለች። እነሱም ፈልገው አይደለም የመለሷት፣ በዛ አጋጣሚ ማለት ነው። እዛው አካባቢ ተሸሽጋ ኖሯል። እናም የተደች ሲሉ ትሰማለች ማለት ነው እሷ። እና ምንድን ያለችው ቆሻሻ ልጥል ወጥቼ ነው ያለችው። ለ3 ሰዓት ለ4 ሰዓት ያህል ውጭ ቆይታለች። እንዴ ይሄን ያህል ሰዓት ምንድን ነው ቆሻሻ? የት ጋ ነው የምትጥዩ? ምናምን ከሰው ጋር ነበርሽ እንዴ? ከሰው ጋር ሌላ ቦታ ሄደሽ ነበር ወይ ምናምን ብለው ሰዎቹ ካንገላቷት በኋላ እንግዲህ ምን እንዳረጓት አይታወቅም። ምድር ላይ ወድቃ አልሰራም፣ ካሁን በኋላ አልሰራም፣ እኔ ስራ አልፈልግም ምናምን እያለች ከቀልቧ አይደለችም። የምትናገረውን ነገር አይታችኋታል ማለት ነው። እና ውድ ቤተሰቦቻችን እንደዚህ ካለ ነገር መጠንቀቅ አለባችሁ። መጀመሪያ ላይ ከሰዎቹ ጋር መስማማት አለባችሁ። አንዳንድ ልጆች አሁን መኪና ጠቡ ስትባሉ እኔ መኪና ላጥብ አይደለም የመጣሁ ኩሽና ነው፣ ኩሽና ስሩ ስትባሉ እኔ ለኩሽና አይደለም የመጣሁ ለጽዳት ነው ምናምን፣ በቃ ብዙ ነገር የምንናገራለን ማለት ነው። ያንን ነገር አውቀንም ላናውቅም ይችላል የምንናገረው ነገር። ግን ይህንን ነገር ከራሳችን ላይ ማስወገድ አለብን። እንደዚህ ማለት የለብንም። በቃ በውስጣችን ራሱ አንሰራም ብንል አንሰራም ብለን ለውስጣችን ብንናገር ራሱ ለነሱ ፊት ለፊት ላይ አንሰራም፣ እኔ ለዚህ ስራ አይደለም የመጣሁ ምናምን ብለን እነሱ ጋር መግጠም የለብንም። በቃ አለቀ። የመጣችሁት ለስራና ለስራ ነው። በእርግጥ አሁን ኩሽና ሆናችሁ የሆነ ነገር እየሰራችሁ ለጽዳት ነው እንደዚህ አድርጉ ተብላችሁ ብትታዘዙ ልትናደዱ ትችላላችሁ። ነገር ግን እናንተ ሰራተኛ ናችሁ፣ እነሱ አለቃ ናቸው። ስለዚህ እናንተ ማድረግ ያለባችሁ አንደኛ ደሞዛችሁ 5 ወር 6 ወር እስከሚሆን ድረስ አታጠራቅሙ ብለን ደጋግመን ተናግረናል። አለቀ። ደሞዝ 1 ወር 2 ወር፣ ከ2 ወር በኋላ በቃ አልሰራም ብላችሁ ስራችሁን ማቆም አለባችሁ። የዛ ጊዜ ስራችሁን ስታቆሙ በ2 ወራችሁ ብትወጡ ራሱ የ2 ወር ደሞዝ አይጎዳችሁም። ነገር ግን የ5 ወር ደሞዝ የ6 ወር ደሞዝ ካጠራቀማችሁ በኋላ አንሰራም ብላችሁ ብትወጡ እሷ ሳትሆን የምትጎዳው እናንተ ናችሁ የምትጎዱት። ስለዚህ ይህንን ታሳቢ ማድረግ አለባችሁ መጀመሪያ ላይ ማለት ነው። ስትጣሉ ደግሞ እናንተ ከሰዎቹ ጋር ተጣላችሁ። ከሰዎቹ ጋር ተጣላችሁ በኋላ ወይም ልትጠፉ ካሰባችሁ ወይም የሚያጠፋችሁን ታክሲ ምናምን ደውላችሁ ለሌላ ሰው ጠፋለሁ ብላችሁ ተናግራችሁ ሊሆን ይችላል። ቢያንስ ለጓደኛ ራሱ ጠፋለሁ ብላችሁ ተናግራችሁ ሊችል ይሆናል። እጠፋለሁ ካላችሁ አለቀ። ሀሳባችሁን አንድ አድርጋችሁ መጥፋት አለባችሁ። ነገር ግን ከጠፋሽ በኋላ ተመልሰሽ እዛ ቤት ትገቢያለሽ። ደሞዜም ሙሉ አልተሰጠሁም፣ ሻንጣዬን አላወጣሁም፣ ወርቅ ትቻለሁ ምናምን። መጀመሪያ ነበር አንቺ ልትጠፊ ስትይ መጀመሪያ ጓዝሽን ማሸሽ አለብሽ። ጓዝሽን መጀመሪያ ካላወጣሽ በቃ አለቀ። እዛው ይቅር እንጂ ተመልሰሽ እዛ ቤት መግባት የለብሽም። ተመልሰሽ እዛ ቤት ገባሽ ማለት እንዳሻንጉሊት ይጫወቱብሻል እነሱ ማለት ነው። ደሞዝሽንም አይሰጡሽም፣ ስልክሽንም ይቀሙሻል። ምክንያቱም በስልክሽ ነው ከብዙ ሰው ጋር ኮንታክት የምታደርጊው። ስልክሽንም ይቀሙሻል፣
አለቀ። ከዛ በኋላ አንቺ ምን ያህልም ጊዜ ቢገዙሽ እዛ ቤት ማንንም ሰው ማግኘታችሁም፣ ምክንያቱም ስልክሽን ተቀምተሻል። መጀመሪያ ላይ ከመጥፋትሽ በፊት ማሰብ አለብሽ። ወዴት ነው የምሄደው? እንዴት ነው የምጠፋው? ከዚህ ቤት ከጠፋሁስ ምንድን ነው የማደርገው? እጄ ላይ ብር አለኝ ወይ? ለታክሲ ብር አለኝ ወይ? ኢጃዛ ቤት ስሄድ ይህን ሁሉ ነገር ታሳቢ ማድረግ አለብሽ። መቼ? ከመጥፋትሽ በፊት። ከጠፋሽ በኋላ እኮ ምንም አማራጭ የለሽም። ምክንያቱም ወጥተሻል። እኔ የመጀመሪያ ቤት ልንገራችሁ የተሰራሁት ነገር ማለት ነው። መጀመሪያ ላይ ኦማን ላይ ነበርና እኛ ሁለቱን ነው የምንሰራው፣ አንድ እኔ አንድ ፊሊፒን። እናም ያቺ ፊሊፒንዋ እዛ ቤት መስራት አትፈልግም። ከኦማን ታውቃላችሁ፣ ወደ ዱባይ ለመምጣት ፓስፖርት ያስፈልጋል፣ አይዲ ያስፈልጋል፣ ብዙ ፕሮሰስ አለው ማለት ነው። እንዲሁም ደግሞ ከመዳሞቻችሁ ጋር መሆን አለባችሁ። እናም ያቺ ልጅ ምንድነው ያደረገችው? ይጠፋል የሚለውን ብቻ ስለምታውቅ የዛ ጊዜ ደግሞ እንደዚህ ስልክ ብዙ አልነበረም። ነገር ግን እሷ የሆነ ትንሽዬ ኖኪያ ስልክ ነበረቻት። እና ምንድነው ያደረገችው? ከዛ ቤት ትወጣለች፣ ትጠፋለች። ስትጠፋ ወደዚህ ስትመጣ ታክሲ ይዟት ሲመጣ ኬላ ላይ ትያዛለች። ኬላ ላይ ተይዛ ተመልሳ መጣች፣ ቤት ማለት ነው። ፖሊሶች መልሰው ቤት አመጧት። ከዛ ቤት አመጧትና ሴትዮዋን ትፈልጊያታለሽ ወይ? ሰራተኛይቱ ትፈልጋለች፣ መስራት ትፈልጋለች፣ ስለዚህ ትፈልጊያታለች ትስራ ሲሏት ማለት ነው። በጣም ከምላችሁ በላይ ነው የተናደደችው። በጣም ልጅቱን እንደውም የሆነ ልነጫጫት ነገር ነው የደረሰችው ማለት ነው። ነገር ግን ፖሊሶቹ ስላሉ ምንም ማድረግ አልቻለችም። ለምን? መጀመሪያ ከቤቴ ለምን ወጣች? ከበሬ ለምን ወጣች? ከበሬ ከወጣች ዘንድ ምን ልትሰራ ነው ተመልሳ የመጣችው ነው ያለችው። እንዴ ጓዟን አልወሰደችም እኮ ብሯን አልወሰደችም ምናምን ሲሉ ፖሊሶቹ ማለት እንዲያውም ሰርቃኝ ነው የወጣችው ነው ያለችው። እንዲያውም ሰርቃኝ ነው የወጣችው ብላ ያችን ልጅ ለስንት ጊዜ ነው ያሰቃየቻት ማለት ነው። ሄደች ከፖሊሶቹ ጋር ልጅቷ። ነገር ግን ዲቃማዋን አልከነስልም ማለች፣ ፓስወርዷን አልሰጥም ማለች። በፖሊስ እጅ ተይዞ ራሱ ብዙ አከራክሯታል ማለት ነው። እና የምትጠፉ ልጆች መጀመሪያ ከመጥፋታችሁ በፊት ማሰብ አለባችሁ፣ መጠንቀቅ አለባችሁ። አንደኛ ደሞዛችሁ ትንሽም ሆነ ትልቅ ደሞዝ ስትልኩ ብር ማስቀመጥ አለባችሁ። ታውቃላችሁ አረቦችን ዛሬ ጧት ሰላም ታወራሽና ነገ ጧት ተነስታ ሻንጣሽን ረትቢ ሮሄ ነው የምትልሽ ማለት ነው። ስለዚህ ያንን ከማለቷ በፊት አንቺ መጠንቀቅ አለብሽ። ሁልጊዜ ጓዝሽ ሁልጊዜ መደራጀት አለበት። ሁሌም ቢሆን ከሻንጣሽ 200-300 ብር ማጣት የለብሽም። ምክንያቱም ይሄ የእናትሽ ቤት አይደለም። አንድ ቀን ውጭ የተባልሽለት ያቺ ብር ለካርድ ራሱ ታገለግልሻለች። እና ውድ እህቶቼ በዚህ አጋጣሚ የምትጠፉ ልጆች መጀመሪያ ላይ ተጠንቀቁ፣ ራሳችሁን ጠብቁ እላለሁ። ከታችን ብዙ ትምህርት ትወስዳላችሁ ብዬ አስባለሁ። ወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ እግዚአብሔር አምላክ ሀገራችንን ሰላም ያደርግልን። ባይ ባይ።